በጣም ግራ ገብቶኛል። እግዚአብሔር በእናትህ በመቤቴ በድንግል ማርያም ዝም በእናትህ ራስሽን ጠንካራ ማድረግ አለብሽ። 4 ኪሎ ሄድና እፈልገዋለሁ ሰጠው ነበር። ደውለው ለእኔ እህትሽን አገባ ብለው ነገሩ። አንድ ቀን ካወራኝ 1 ወር ምናምን ችግር የለብኝም። 40 ሀገር ጀመርኩ። ከዛ ስሜት እንዴት ነው ልትወጪ የቻልሽው? ባለትዳር ነሽ አሁን ባገኘሽው አጋጣሚ ስለዛ ሰው በቃ ማውራትሽን አጣጣም። በቃ እግዚአብሔር ደግ ነው አነሳኝ። ከወለድኩ በኋላ አይቶኝ እስካሁን ድረስ አይቶ የማያውቅ አመመኝ በጣም። እናቴ ቅድስት አርሴማ ደረሰችልኝ። ከዛ ሲሄድ ግን መንፈስ ነው። ከማሳደጉ በላይ የልጁን ጥያቄ መመለሱ ነው። ብቻ ምን ልበልሽ በጣም 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 ፈተና ነበር። እዛ መጥቼ 9 ወር ቆይቼ ምንም ነገር ሳልይዝ መጣሁ። 9 ወር ቆየሽ እዛው? 9 ወር እንደምንም ብዬ 9 ወር ቆየሁ። ሴትዮዋ ካሜራ አለ፣ ካሜራ ታያለች፣ ትቆልፍልኛለች። በጣም እናት የሆነ ሴትዮ ያገኘሁኝ ማለት ነው። እዛ ሂጄ ግን ምንም ጉዳት አልደረሰብኝም። ምንም ከዛ መጥቼ ያ ሽማግሌ የተባለው ብር ራሱ መላክ እንዴት እንደምላኝ የላኩትን ቁጥር ሰጥቻቸው ማለት ነው ጥለውታል። ያ ሽማግሌ የተባለው ረዳኝ። ብሩን የተላከውን ብር ቁጥሩን እንትን ብሎ ሲያስገኝልኝ እዚህ አስታውሳለሁ። ከዛ መጥቼ እሱን ፍለጋ ማንን ፍለጋ? ይሄንን የመጀመሪያውን ማለት ነው። እንደመጣሽ ቀጥታ እሱን ፍለጋ። እሺ ከዛ 4 ኪሎ ሄዳለሁ። 4 ኪሎ ሄድና እዛ ነበር የሚሰራውና 4 ኪሎ ሄድና እፈልገዋለሁ። በቃ ሲሄድ ብቻ ለማየት ማለት ነው። እፈልገዋለሁ። ስፈልግ ብዬ ሰጠው ነበር። በቃ እፈልገውና ካየሁትም ደስ ብሎኝ እመጣለሁ። ካላየሁትም በቃ ሁሌም እሱ ነው የምፈልገው። ስልኩን ረስተሽው ነበር? ለምን በአካል ለማየት ነው እንጂ ስልክማ እደውልለታለሁ። እሱማ አይዞሽ ነው ያነሰልኛል። እና ሊያገኝሽ ፈቃደኛ አልነበረም ማለት? ከመፈለግ ይልቅ በአካል ብታገኘውስ ተቀጣጥራችሁ ለማግኘት ብትሞክሪ? አገኘዋለሁ ግን ሁሌ ላገኘህ ለማለት እሱን መፈለግ ነው። በቃ ዝም የመዋዘን ነበረ ስራዬ። አይተሽ ለመምጣት ብቻ ነው? አይቼ ለመምጣት ብቻ። እሺ ከዛ ምንድነው ነው በቃ በጣም እንትን እላለሁ። እሱን መፈለጉ ያዳክር ነበረ። ፈልጋለሁ። ያክስቱ ቤት ያለች ደግሞ እኛ ጋር ተከራይታ ጧት እነሱ ጋር ከመጣይና ፈልገዋለሁ። የለም እሱ ማለት ነው። እንደዛ እያልኩኝ ብዙ ሰዓቶችን ያሳለፍኩኝ። ማለት ስሜትሽን ሰው እንዳያውቀው ለመደበቅ ሞከረሽ ነው አንቺ የምታረጊው ነገር የነበረው በሰዓቱ? አረ በኋላማ ተናገርኩኝ። በቃ እሱን ፈልጋቸው አንጡልኝ አልኩኝ። ከዛ እሱን ፈልጋቸው አንጡልኝ ስል የእናቴ ታላቅ እህት ከገጠር ትመጣለች። ከዛ እሱን ፈልጋቸው አንጡልኝ አልኩኝ። እሱን ፈልጋቸው አንጡልኝ ስል ምንድነው የሆነው? አንፈልግም ምን አሉኝ። ቤት እንዴት ለወንድ ብላ ፍቅራ ትመጣለች ምናምን ብዙ ጫናዎች አሉ። ከአረብ ሀገር የመጣሽው በፍቅር ምክንያት እንደሆነ ነበረ? አዎ። የእውነትም የመጣሽው እንደዛ ነው አይደል? እሱን አፍቆሽ ነው የመጣሽው? ስራሽ ምን ነገር መስራት አልቻልሽ? ከዛ እንዴት ነው የሆነው? እንደዛ ሆኖ ምሳዬት ትባላለች። ከዛ እሷ አክስቴም ከሞተችም ትሞት እንጂ እሱን አንለምንም ማለት እዛ እሷን በጣም ተለምላት ሁሌም እንትን አለችና ደወለችለት። ትደውልለት እሺ ያላት። ከዛ ምን እንዳላቸው አላውቅም፣ በምን ቋንቋ እንደተግባቡ አላውቅም። ለኔ መደወል ጀመረ እሱ ማለት ነው። በአካል አንገናኝም ግን ይደውልልኛል። እሱ ካወራኝ ማለት ነው። እሱ ካወራኝ 1 ቀን ካወራኝ 1 ወር ምናምን ችግር የለብኝም። 1 ቀን ካወራሽ 1 ወር ደስተኛ ነሽ? ደስተኛ ነኝ። በቃ ሳየው ደግሞ ያስጠላኛል። እንገናኛለን አንዳንዴ በቃ እስቲ እንደዚህ ነው ሳየው ተጣልተን ነው የምንለያየው። የምርሽ ነው? ስትገናኙ ተጣላችሁ? በቃ እንስማማ። እሺ ከዛ በቃ እንደዛ እያለን ስትለያዩ የምትናፍቂው አንቺ ብቻ ነሽ ወይስ እሱም ይናፍቅ ነበር?
እኔ እንደምናፍቅ ነው የማውቀው። እኔ እንደምናፍቅ ግን እሱም እንደሚወዘወዝ ኢንፎርሜሽን እሰማለሁ። እሱም ስለኔ ያወራል፣ እኔም ስለሱ አወራለሁ። ይሄ ነው ቤተሰብ ነው። በክፉም በደጉም በሌላ ቤተሰብ ስለምንገናኝ እሱ ያወራል። በቃ እንደዛ ብሎ ነው እንትን ያሳለፍኩት። ከዛ በኋላስ እንዴት ሆነ እሱ ጉዳይ? ከዛ ስሜት እንዴት ነው ልትወጪ የቻልሽው? እንዴት ሆነ? ከዛ ጉዳይ እንዴት እንደወጣሁኝ ራስሽን ጠንካራ ማድረግ አለብሽ። ለምሳሌ ግን ፍቅር ማለት መሞት ይሻላል ብዬ አስባለሁ። መሞት ይሻላል። በጣም ከባድ ነው ማፍቀር ማለት ከብደት አይስተናነስም። በጣም ከባድ ነው። ስራ መስራታችን፣ ምግብ መብላታችን፣ ከሁለቱም ወገን ካልሆነ ምግብ መብላታችን በጣም ከባድ ነው ለኔ ማለት ነው። ስሜቶች ነበሩ በሰዓቱ በጣም ከዛ እንደዛ ብለን እየተደዋወልን ምን እያልን መቀራረብ ጀመርን። ከዛ ለካም እሱ ሌላ ሚስት ታጭቶለታል እሱ ማለት ነው። ለኔ አልነገረኝም። ከዛ ለኔ አልነገረኝም። ቤት ፈልጊልኝ አለኝ። በእኛ ሰፈር ፈለኩለት። አንቺ ይገርም ነው። እሺ ማለት አንቺ ከልብሽ ነው ሁሉም ነገር? እኔ በልቤ ነው። በጣም ነው እንትን የምለው። ከዛ ቤት ፈለኩለትና ተራይቶ እየተገናኘን ምናምን በቃ ቤተሰባው እንትን ብሎ ሰላም ሆኖ ምናምን በቃ መሀል ላይ እናትየው አቆም ስላለች በቃ እኔ እሱን ማግባት ሳይሆን አላማዬ እንድረሳው ነው አላማዬ የነበረው ማለት ነው። በቃ አላማዬ እንድረሳውና ሁለተኛ ነገር ደግሞ አላማዬ ተሳክቶ እዛ ከቦታው ሂጅ ሴትዮዋ መጠየቅ ነው አላማዬ። ሴትዮዋን እናቱን መጠየቅ። እሺ እናቱን መጠየቅ ነው አላማዬ የነበረው ማለት ነው። ግን የአላማ ደግሞ አልተሳካልኝም ነበር። እሱን አሁን እንዳይሳካ ያደረገብሽ ነገር ምንድን ነው? አሁን ተመልሰሽ ስትመጪ አንቺ እንዳላገባ ነው የምታውቂው። አንቺ ስትመጪ እሱ ጋር መሆን እንደምትችይ ነው የምታስቢው። ስትሄጂም ደግሞ ለእናቱ የሆነ ነገር ይዘሽ አንቺ እሱን ለማግባት ብቁ ሴት እንደሆንሽ ሆነሽ ለማሳየት ነበር አላማሽ። እና እሱ ነገር ያልሆነበት ምክንያት አቅም ያሳጣሽ ምክንያት ምንድን ነው? አቅም ያሳጣኝ ምክንያት ይመስለኛል ገንዘብ ይዤ አለመምጣቴ ይመስለኛል። ሁለተኛ ነገር ደግሞ ይመስለኛል እሱም በራሱ አልተማመነም። ራሱ ቢተማመን ኑሮ አንደኛ ከኔ እሱ ከፍ ይላል፣ ጀግና ነው፣ ተምሯል፣ ማድረግ ይችል ነበር። ግን አሁን እኔ እንደሰማሁት ከሆነ እሱ ምንም አይነት አድርግ የተባለውን በቤተሰብ ጫና ነው ይመስለኛል። አባትየው ነው የተባለው። አባትየው እችን አግባ እችናት ሚስትህ ሲባል እሺ ብሎ አገባል። ሲያገባ ደግሞ እንዴት ስለዚህ የሱ እናቱም አባቱም አንቺን አይፈልጉሽም ነበር ማለት ነው? አይ አባትየው አያውቅም፣ እናትየዋ ብቻ ናት። ሌላ ናት እንጂ ሌላ ደግሞ ዘመዴን ነው ያገባው ማለት ነው፣ የአባቴ ዘመድ። ከዛ እንዴት ነው የሆነው? እኔ እዛ ሳላውቅ አዲስ አበባ ገጠር ደውለው ለኔ እህትሽን አገባ ብለው ነገሩ። አለቅስኩኝ። በቃ እንዴት አሁን አልፎ እዚህ ላይ አልፌ ሳየው ምናምን በጣም አሪፍ ነው፣ ኖርማል ነው፣ በጣም ደስ ይላል። ግን እንዴት ነው ማለት ይሄን ነገር ሰው ወይ የተጎዳ ሰው ስታወሪው ለራሱ እንዴት ነው ራሱ የተጎዳ ሰው ፍቅር እንትን የተቸነፈ ሰው ምናምን የሚረዳሽ። እኔ አንዳንዴ እንደውም ሳወራ ምን ይላል እቺ ልጅ አብዳለች እንደ ምናምን ሁሉ ተብዬ አውቃለሁኝ። እና እዛ ላይ ጥንካሬ የሆነው እንዴት ነው በጣም 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 በቃ ራሴን ሁሉ እንትን ብዬ ነበረ። በቃ ብዙ ነገሮችን እንትን ብያለሁኝ። ጠጣ ነበር እየተለበኩኝ ነበር የብርሽ እንትን ለመርሳት ስሜቱን ለመርሳት
ያው ትንሽ እንትን እላለሁኝ። ጓደኛዬ ይዘኝ ስትወጣ እጠጣና ስለሱን አልማራ በቃ እሺ። ከዛ በቃ ስል በቃ እግዚአብሔር ደግ ነው አነሳኝ። እንዴት እንደተነሳውኝ እንትን ይሄ ተደራጅቶ ምናምን አለ አይደል? እሱን ከፈትን። ከዛ ስራ ቢያሳ ሌላ ሰው ተዋወቅኩኝ። ከዛ ነገርኩት ታሪኩን። ከዛ ምን አለኝ በቃ አይዞሽ ምናምን አለኝ። ማጥናናት ጀመረ። በቃ እሱ ጋር ሳወራ ምናምን እንዴት ነው እሱ አይዞሽ ሲለኝ እንትን ሲለኝ ምናምን በቃ ሁሉን ነገር አምኖበት ተገናኘንን ማለት እንትን አለ ማለት ነው። ከዛ አገባሁት እሱ ሌላ ማለት አገባሽው? ከዛ አገባሁትና ምንም አስጋውኝ እሱን ነው የማስበው። እዛም በኋላ እንደዛውም ራሴን ደህና ሆንኩኝ እንጂ እሱን ማሰቤን አላቆምኩም። እሱ ደግሞ በቃ ተጠራጠረ። እስከ መቼ ድረስ የሰው መንፈስ አንቺ እኮ እንትን አይደለሽም በቃ እኔን ሳይሆን ሌላ ሰው ነው እንትን የምትይው ምናምን ይላል። ከዛ እያለ ቢያንስ ትንሽ እየቀነሰልኝ መጣ። ከዛ ከተገባን በኋላ ልጅ አለኝ። አልወልድም አልኩት። ከዛ አልፈታሽም አለ። አይ እንፈታ ምናምን አለኝ። እኔ በቃ እንትን አልኩኝ። ከዛ በኋላ አረብ ሀገር ጀመርኩኝ። አሁንም ዱባይ ጀመርኩኝ። ዱባይ አልመጣም ማለት 9 ወር ፈጀብኝ ፕሮሰሱ አይመጣም። ከዛ ለአጋጣሚ ይሄ መከረኛ ሳውዲ ሲላክ በ15 ቀን መጣ። እሺ ከዛ ሄድኩኝ። ከሄድኩ በኋላ በቃ እሱ በሰላም ሸኘኝ። ወጭን ቻለልኝ ምናምን በቃ እሱ የራሱን ህይወት እየኖረ እኔም ሳውዲ 2 አመት ከ9 ወር ቆየሁ እልሻለሁ። 2 አመት ከ9 ወር። በዛ ሰዓት ልጁን ፈተሹ ነው የሄድሽው? አልፈታሁትም። ከዛ እዚህም እያለሁ እና ካልወለድኩኝ ራሱን እንትን ካላልኩት ምን አደርግለታለሁ? በቃ አልተስማማንም። ስለዚህ ግን ያው ተመልሳችሁ አብራችሁ እንደማትሆኑ ነው የሚያስበው እሱ። እሱማ አብረን እንደምናስብ ነው የሚያውቀው። ቢያንስ እንኳን ተመልሰሽ አብረን ሰርቼ እንጠብናምን አልኩት ነው ሄድኩኝ። ከዛ ከሄድኩ በኋላ ምንድነው የተፈጠረው? አመመኝ እዛ ሆኜ ማለት ነው። እስከ 2 አመት ደህና ነኝ። እየሰራው ነው ምናምን በጣም ደህና ነኝ። ያን እየሰራሽ ለማን ነበር ገንዘብ የምትልኪው? ገንዘብ የምትልኪው ለማን ነበር እየሰራሽ? ለእናቴ። ለእናትሽ ነው እንጂ ለባለቤትሽ አልልከሽ አታውቂም? እልካለሁኝ ግን ሁለታቸው ባንድ ማዘርና ባለቤቴ አብረው ነው ብሩን ወደኔ አካውንት ነው የሚያስተላልፉልኝ። ለሱ ቁጥሩ ይላክለታል። ለሱ ቁጥሩ ይላክለትና እሷን ነይላትና ማለት ነው። ከዛ እሷ ደግሞ ወደ እኔ ቡክ ታስተላልፈዋለች። እንደዛ እያደረገች ነው እንጂ ምንም ነገር እንትን ያለው ነገር የለም። የማከለ ነገር የለም። ከዛ እዛ ሆኜ ከዚህም ሆኜ እሱ እየተደበቅኩኝ ደህንነቱን ብቻ ለዛኛው ግን ደህንነቱን ብቻ እንትን እላለሁኝ እደውልለታለሁ ማለት ነው። ይሄ ካሊት ነኝ እንደዚህ ነኝ አለለም። በተለያየ ስልክ ዝም ብዬ ድምጡን ብቻ መስማት ስለሆነ የምፈልገው ድምጡን ብቻ ስለሆነ የምፈልገው እደውልለታለሁ። ድምጡን ሰማለሁ። 2 ደቂቃ 3 ደቂቃ ዘጋበታለሁ። አለቀ። ኢትዮጵያ ውስጥ ሙኝ እንደዛ ነው የማደርገው። ራሴን አውጥቼ እኔ ነኝ አለለም። ከዛ እንደዛ ነበር የማደርገው የነበረው ማለት ነው። ከዛ ከቆየሁ በኋላ እዛ ምንድነው የተፈጠረው? እንትን አለብኝ። እሱም ቆይ በቃ አግባ ምናምን አልኩት። አግባ ምናምን በቃ እኔ መምጣት አልቻልኩም አግባ አልኩት።
አግባ አልኩት። ከዛ ለምን ምናምን አለኝ። በቃ አግባ እኔ እዚሁ እንትን ስለምል በቃ አግባ አለኝ። እሺ እሱን ለማረጋገጥ ፈልጎ ነው። እሺ ምን ይሻላል ምናምን አለኝ። አይ በቃ አንተ አግባ ፈቅጄልሃለሁ አልኩና ለቤተሰቦቼ እንዳይረብሹት ሪከርድ አደረኩኝ። እኔ የእሱን ሪከርድ ያደረኩትን ለሱም ፍቃደኛ ነኝ እንዳትረብሹት። በጣም ነው ቤተሰቦችን የሚያከብረው፣ በጣም ነው እንትን የሚለው። ከኔ የበለጠ ቤተሰቦች ፍቅር ይሰጣል በጣም። በአመት ባለ ራሱ ስንትን ከስተብራይዞ ነው በቃ ቤተሰብ ጋር ማህበራዊ ኑሮ በአጠቃላይ መኖር ይችልበታል። በጣም ደስ ይልበታል። ከዛ እንደዛ እንትን እያለ በቃ የሚቻለኝን ይሄንን ስጦት ምናምን አልኩ። ከዛ አመነኝ ማለት ነው። ይሄንን ነው በቃ እኔ አልፈልግም አግባ ምናምን ስለው አገባ ማለት ነው። አገባ ወንዶችም ጥሩ ናቸው። አጉ ስትያቸው ያገባሉ። ጠብቂ ስትያቸው የመጀመሪያው ብቻ ነው አሻፈረኝ ያለው። እሱ እየሰማሽ አይደለም? እሺ እሱ እየሰማኝ ያለ እንግዲህ ሌላ ቆንጆ ማን ይሄኛማ ቆንጆ ወዶ ነው እንግዲህ ምን እንዳደረጋለሁ እኔ ቆንጆ ወንሩ ጥሩ ነበር። እንግዲህ እሱ ሌላ ቆንጆ ወዶ ነው። እሱ ሌላ ቆንጆ ወዶ ነው። ይሄኛው ደግሞ እንግዲህ ውጭ ሲባል ምንዘል ምንጫወት መስሎት ሆኖም ብሎ መስሎት ነው ያገባው። ስለዚህ እኔ በጣም እዛ ታምሜ ነበረ። ኦፕሬሽን ትሆኛለሽ ብለው ነበረ እንኩላሊት ምናምን አሉ። እዛ ሆነሽ? እሺ ብዙ ስቃይ ነው። ኮንትራቴ 2 አመት ነበረ። 9 ወር ጨመረችብኝ። ለምን? በቃ ሴትዮዋ በጣም ጥሩ ሰው ነበረች በመጀመሪያ ማለት ነው። እና እኔ ምንም ችግር የደረሰ እኔ መጥፎ ሰው ገጥሞኝ አያውቅም። ማታሉ ምናምን ይባላል። እኔ ግን ከሁላቸው ነው እንደዚህ አይነት ነገር አላጋጠመኝም። ያጋጠመኝ ምንድነው እሄዳለሁኝ ስላት በቃ ምን እንደተፈጠረ አላውቅም። አመመኝ በጣም። እዛ አልጋ አዛው እንትን ትላለች ታሳክመኛለች ምናምን እዛ ማይዝ ጀመረች። ከዛ እዛ ሁኜ በጣም አመመኝ ምናምን በጣም አለቀስኩኝ። በቃ እናቴ ኪዳነ ምህረት ምን አረኩሽ ምናምን ብዬ በጣም ሳለቀስ ከዛ እናቴ ቅድስት አርሴማ ደረሰችልኝ። ስሚን ጠይቅ እንትን አለች። ምን ሆነሽ ነው አንቺ ልጅ አለኝ። ከዛ እንደዚህ በቃ ችግር ነገርኩ ማለት ነው። ከዛ 1 ወር ጠብቂኝ አለች። በህልሜ 1 ወር ጠብቂኝ አለች። 1 ወር ጠብቂኝ አለች። ከዛ 1 ወር ቆየው። ልክ በ1 ወሬ ነፍስና ስጋዬ ኢትዮጵያ ገባ ማለት ነው። እንደዚህ አሁን ቆሜ ሳወራ ያለፈው ነገር ከባድ ነው። ግን በጣም ብዙ መከራና ስቃይ ሆዴን ይቆርጠኛል። ብዙ ነገሮች በጣም ከባድ ነበረ። አሁን ማለት ነው አሁን እንደዚህ ስናወራው ስላለፈ ምንም መስሎ አይታይም። አዎ በጣም ከባድ ነበረ። እናቴ ሰማዕቷ ክብር ምስጋና ለእሷ ይገባታል። መጣሁኝ እህልም አልበላም ብዙም አላስታውስም። ከዛ ወንድሞቼ እንትን እያሉ 9 ሰዓት አርሴማ ወሰዱኝ አልኩኝ። እነሱም እንትን እያሉ ነበረ። 9 ወር እየተመላለስኩ ተጠመቅኩኝ። 9 ወር ሙሉ። ከዛ በኋላ አጠቃልሌ አርሴማ ገባሁ እስከዛ ድረስ። ከዛ በኋላ ነው ቤተሰቦቼ እኔን ተረድተውና ፍቅር ሊኖር ይቻላል። እዛ ይሄን የትምህርት ያለው ችግር ሌላ ነው፣ ስቃይ ያለው ሌላ ነው፣ እሱን የሚያስወድደኝ ሌላ ነው። ከዛ
ከዛ በኋላ በቃ እግዚአብሔር ይመስገን አሁን በነፃነት ማለት ምን ነበረብሽ? ምን ነበረብሽ? በቃ ሌላ ነው ስትይ እንዴት ሌላ ነው ስል እንዴት ነው ያው አንቺ ላይ ገባሽ ይችላል። ይሄንን የሚያውቀው የቀመሰው ሰው ማለት የቀመሰው ሰው እንዴት ነው ይሄ ምንድነው የሚባለው? በቤተሰብ ዙሪያ ምቀኝነት፣ በጠጉርሽ እንዳትማሪ ምናምን ነገር እንደመተት ማለት ነው። በቃ እኔ ትምህርት ቤት ገብቼ ምንም ነገር እንትን አላለም። ብዙ ደክም ያለው ለትምህርት ግን በቃ እና ከልጅነት ጀምሮ ነው የነበረው ይሄ ነገር ማለት ነው። ልጅነት ጀምሮ ነበር የሆነው። በቃ ምንም ጥቅም ባላገኝም እኔ አረብ ሀገር መሄዴ አይነሳም ብዬ ነው የማስበው። ብዙ ጊዜ ጠበል እጠመቃለሁ፣ ግን ሐኪም ቤትም ሲሄድ እንኩላሊትም ፈሽን እንኩላሊቶቹ እንትን ብለዋል። ከዛ ሲሄድ ግን መንፈስ ነው። ጠበል ስቴጅ ብዙ አባቶች በጣም እድለኛ ነሽ ምናምን በ7 ቀን ተሎ የለፈለፈልኝ ልክ በ7 ቀን ነው። እኔ ብዙም ባላስታውስም እነሱ ሲነግሩኝ በ7 ቀን ከዛ እስከ 7 ቀን እስከ 9 ወር ድረስ በኮንትራት ታክሲ እያመላለሱ ምናምን አዳኑኝ ማለት ነው። አዲስ አበባ ከአዲስ አበባ አድነውኝ እግዚአብሔር ይመስገን። እና እንደዚህ የተቸገሩ ሰዎች እንዴት ነው በጠበል በሃይማኖት እንትን ካሉ ምንም መፍትሄ አይበል ካለቀሱ ምንም ነገር እንትን አይልም። እና እዚህ እንደዚህ ሆኖ ጠረሰባለ የነበረው ሐሳብ በዛ ምክንያት ነው። እሱን ስትወጅበት የነበረው ያንዳንዱ ውስጥ የነበረው በጣም መጥፎ ነገር ነው። በቃ ምንም መጥፎ ነገር ነው። በቃ አሁን እግዚአብሔር ይመስገን እና በቃ እንደዚህ ነበረ። ግን ያሳለፍኩት ስቃይ ግን እኔና ፈጣሪ ብቻ ነን የማውቀው። በጣም ስቃይ አትሞት መቼ ነው የምትሞተው? እቺ እንደዚህ ሰው ታደርጋለች አውቀታለች እኮ ምናምን ነጫኑን እንደዚህ አለ የለ በቃ እቺ እኮ አትረባም ምናምን ብዬ ተጠየቁ። በቃ አክስት ቤተሰቦችሽ ሁሉ እናት ብቻ ናት በዚች ምድር ላይ እናትሽ ብቻ ናት የማትረሳሽ። እና ያዛ ባለቤቴም ያኛውም ቢያገባም አልተለየኝም። አይዞሽ ይለኛል። ትልቅ ደረጃ እኮ ትደርሻለሽ ይለኛል። እንደዚህ ለምን አልነገርሽኝ ይለኛል። በቃ ስንቅ እዛ ያመጣልኛል። ነጋዴ ነው ድንች ምናምን እዛ ያመጣ እንኳን ለኔ ለሌላ ሰው ይተርፍ ነበርና በፈታውም በጣም ደስ የሚል ቤተሰቦቹ ይጠይቁኛል፣ አሁን ድረስ ይጠይቁኛል። ከዛ በኋላ እኔ ተስፋ ቆርጬ ነበር የመጨረሻ ማለት ነው ለማግባት። አይ ለማግባት ሳይሆን እንዴት መሰለሽ በቃ ስለዳን ብዙ ነገሮችን ሚስጥሮችን በቃ ለካም እንደዚህ ነው ወይ ምናምን ብዬ ወደ ቤተክርስቲያን ወሰወሰኝ ስልሽ እዛው ለመኖር በቃ ምን አባቱንስ ምናምን የምትይው ነገር የለሽ በቃ ይመስጥሻል። አንዳንዴ ደግሞ መመክራቸው ነገር ደግሞ ቢኖር ማለት ነው ብዙ ጊዜ ጠበል መጠመቅ፣ ብዙ ጊዜ እዛው መቀመጥ ከባድ ነው። በቃ ደስ ይላል፣ ግን መንፈስ ተሎ ይለቃል ወይ? እሱ እንደ እግዚአብሔር ፍቅር ነው። እግዚአብሔር ከፈቀደልሽ አሁንም በ2 ቀንም ልትድኝ ትችያለሽ። ግን እንዴት ነው እንደ ስራው ይለያያል። ለምሳሌ እኔ አሁን እግዚአብሔር ይመስገን እኔ ደህና ነኝ። አሁን ጓደኛዬ ግን ስንት አመቷ 5 አመቷ እዛ የተዋወቅኩ እስካሁን ድረስ አላገባችም፣ አልወለድችም። ብርቴ ትባላለች። በጣም አሁን ድረስ ፈተና ላይ ናት። ምንም ነገር ማለት ነው 5 አመት እንግዲህ መቆየት ይታደስበታል በየጊዜው። በጣም ታሳዝናለች። እና ብዙ ጊዜም የሚቆዩ አሉ 12 አመት ምናምን። በቃ ተንኮል በጣም ከባድ ነው። ባለትዳር ነሽ አሁን? አልተስማማም። እሱ ጋር እንዴት ነበር ትውውቃችሁ? ከልጅሽ አባት እዛ ላይ ነው እንትን ያለው የተገናኛችሁት?
በቃ እየመጣ ይጠይቀኛል፣ ምናምን ይጠይቀኛል፣ ቆላ ያመጣልኛል ምናምን በቃ በጣም ጥሩ ሰው እንደሆነ ነው የማውቀው። ውጭ ምናምን አለኝ እንደወጣ ምናምን አበረታታኝ። ያለውን ነገር በጋራ እንደምን እንትን የምንለው ልቆርብ ነበረ። ከዛ ቆረብኩ በኋላ ደግሞ ቆይቼ እንትን እላለሁ ምናምን አላማዬ ሌላ ነበረ። ግን እግዚአብሔር ገና ስለሆነ ነው መሰለኝ ወደ ሌላ ቀየረው። እንደውም ያኛውን መኩሪያውን ይመስላል የፈረደበት ጧተኛ እሱን የበሬን ነው የምልሽ። እንደሱ ነው የመሰለኝ። በቃ እንዳየሁት እንትን አልኩ። አንተ እንደዚህ ነው ምናምን እንደዚህ ነው ምናምን በቃ ወዲያውኑ ፍርጥ አደረኩና ነገርኩት። በቃ እንትን ባገኘሽ አጋጣሚ ስለዛ ሰው በቃ ማውራትሽን አታውቅም። በቃ አላውቀውም። ከዛ እሱን መሰለኝ እና አንተ ወንድም አለህ እንደ ምናምን ብዬ ከዛ በኋላ እየተቀራረብን መጣና ምናምን በቃ ጥሩ እንትን ነበረ። ከዛ በቃ ብቻ ጥሩ ነበረ። ለኔ ምህኛት እዛ ውስጥ እንደወጣ ምህኛት አዘዘልኝ ማለት ነው። ምክንያት ለምሳሌ አሁን እዛ ውስጥ ደግሞ አንዳንዴ እግዚአብሔር እንትን ያለው ብዙ እዛው የሚሞቱ አሉ። በቃ እንትን ብሎ እዛው የሚሞት አለ። በቃ እኔ ግን በቃ እሱን ምክንያት አድርጎ እናቴ ሚዳቋ አርሴማ አንስታ ፈረንሳይ ድረስ በእግሯ መታለች። ማስታውሰው ነገር ማለት ነው። ተያሱስቶ ውጭ ይበቃሻል፣ አትቁረቢ፣ ስትወጪ እንትን ይልሻል ምናምን። ግን ቁርባን በነገራችን ላይ ምንም ችግር የለውም እንደ ራስሽ ነው እንጂ ቁርባን ቆረብሽ ማለት ሞትሽ አይደለም። በጣም እንትን ነውና ይቻላል። እና በቃ በሰዓቱ እንትን አልነበረም። በቃ በሰዓቱ እሱ በጣም ያጥናናኝ ነበር። በጣም ጥሩ ሰው ነበረ ምናምን። በቃ ከዛ በኋላ ምን እንደተፈጠረ አላውቅም። እዛኔ ነኝ ከወጣኝ በኋላ ያው ከወለድኩ በኋላ አይቶኝ እስካሁን ድረስ አይቶ የተማያውቅ ማለት አቤት ይወኛል። እና በቃ በጣም ከባድ ነው። ልጁ ደግሞ አባቱን ይጠይቃል። ያደገ ስንት አመቱ ነው? አሁን 3 አመት ሊሆነው ነው። አባቱን ይጠይቃል በጣም በቃ ማለት አሁን የሌለ ደግሞ ውስክብ ላይ እሱ ደግሞ የት እንዴት እንደሆነ ያለበትን ቦታ እንዴት እንደሆነ አላውቅም። ምንም የምታውቂው መረጃ የለም ማለት ምን ላይ ነበረው? እዚህ አዲስ አበባ ነው ነገረው። ግን ምን እንደሆነ እንግዲህ ያለበትን እንትን እንግዲህ እሱና መድኃኒዓለም ብቻ ናቸው። ከባድ ነገር አሁን ከማሳደጉ በላይ የልጁን ጥያቄ መመለሱ ነው። በጣም ከባድ ነው። ልጅ የወለደ ያውቀዋል፣ ብቻን የሚያሳድግ ልጅ ያውቀዋል። በጣም ልጅ ማሳደግ በጣም ከባድ ነው። የሚገርሽ ነገር ማለት ነው። በጣም ከባድ ነው። አባቴን ይላል፣ የትኛው ነው ይላል። ወንድሞች አጎቶች 4 አጎቶች ይላል። የትኛው ነው ብሎ ይጠይቃል። ለምን ከጎረቤት የሰማ መሰለኝ። የትኛው ነው እኔ አባት የትኛው ነው ማለት አይተሽ እንደሆነ አንዴ ሰፈር መተሻል ነበር። በቃ የትኛው ነው ይላል። ከዛን እንትን አልኩና አንድ ብቻ ነበር ይሄው እሱ ነበር ምናምን ፎቶውን አሳየሽ። በቃ ብቻ በጣም ከባድ ነው። አሁን ከባድ የሆነብኝ እንደሆነ ታውቂሽ ልደት ካርድ የሚባል ነገር አለና እሱን ራሱ ማውጣት አልቻልኩም። ለምን አባትየው ይንጣሉ የአዲስ አበባ መታወቂያ ይዘሽ እሱን ወይ በፍርድ ቤት አሳውጃለሁ። በፍርድ ቤት ማሳወጅ ደግሞ አባት ሞቷል ወይም አባት አላውቅም ብሎ አሳውዶ ለልጁ ጥሩ አይደለም ማለት ነው። እንዴት እንደሆነ አላውቅም። በቃ ብቻ ማሳወጁ ደግሞ ትንሽ ለልጁ ሞራል ትንሽ ልጠብቀው ብዬ ነው። ግን በቃ በጣም ከባድ ቤተሰብ ምናምንስ የለው የሱ ታውቂያቸው ቤተሰቦች የለው። በቃ ህይወት እንደዚህ ምስቅልቅል ነው። ግን ምንም ማረጋችን ምን ታያለሽ? መቀሌ ላይ ሳይሆን የልጅሽ ጣፋ እዚህን አሁን ምን ታያለሽ? እንዴት ማለት እኔ ለኔ መልካም ነገር ነው። ለሱ የጎዳኝ መስሎት ሊሆን ይችላል ወይም እንደዚህ አድርጊያት ሊሆን ይችላል። ግን እኔ በጭራሽ እኔ ምንም ነገር አልጎዳኝ። እርግጥ በአራስነትሽ ብዙ ነገሮች ሊጎዱሽ ይችላሉ፣ ብዙ ጫና ሊኖርብሽ ይችላል። ግን
ያ ሁሉ ሆኖ ተቋቁሜ ይሄው እዚህ ደርሻለሁ። በእግዚአብሔር ፈቃድም አንቺ ልጅን እንደምንም ብለሽ በቤተሰቦች ድጋፍ እያደገ ነው። እግዚአብሔር ይመስገን ያድጋል። ግን ደግሞ እሱ ብቻ ሳይሆን የልጆች ሞራልም አለ። በጣም ከባድ ነው። እሱን እንዴት ላድርግ? ጥያቄ መመለስ አለበት። ማገዝ እንኳን ባይፈልግ ባይኖር እንኳን ካጠገቡ ባይሆን አለሁ እኔ አባቱ ነኝ ማለት ይችላል። ምንም ሌላ ላይፉን ጀምሮ ሊሆን ይችላል እኮ ቤተሰብ አግብቶ ምናምን ሊሆን ይችላል። ግን ከሱ ጋር ምንም ያገናኘው ነገር የለም። ምናልባት ልጅ እንዳለው እንዳይሰማ አንዳንድ ወንዶች አሁን ትዳር ሲመሰርቱ ልጃቸውን ደብቀው ምናምን ይመሰርቱ አሉና ከዛ ነገር ሽሽትም ሊሆን ይችላል ይመስለኛል። ሌላው አንቺ አሁን ላይ ፈጣሪ ይመስገን ምንም የምትጠይቂው የምታስቸግሪው ነገር የለም። ህሊናው ካልጠየቀው እኔ ጠይቀው ማለት ያብራኩ ክፋይ ነው የወለደው ልጁ ነው። ህሊናው ካልጠየቀው አንቺ የምታስገድጂው ነገር የለም። ግን ቢያንስ አባትነቱን ቢሰጠው አምኖበት ነው ወዶሽ ነው በስነ ስርዓቱ የተወለደው ልጁ። ስለዚህ በስነ ስርዓት የሆነ ነገር ብቻ ያው አንዳንዴ ነገሮች እንደዚህ ሊፈጠሩ ይችላሉ። ግን ደግሞ ይሄ ቪዲዮ ካየው ምናልባት እግዚአብሔር ከፈቀደ ያው ልጁን ለማየት ቢመጣ ልጄ የት ነው ብሎ ለመጠየቅ ቢሞክር ያው አሁን እንዳልሽው ብዙ ነገሮች አሉ የሚያስፈልጉሽ። አባትነቱ የሚያስፈልግሽ የገንዘብ እርዳታው ሳይሆን አባትነቱ ብቻ የለት ካርድ ምን የምትይው ብዙ ነገሮች ሊኖሩ ይችላሉ። እሱ ብቻ ነው። ለሌላ ነገር የሚያስፈልግ ነገር የለም። እያደገ ግን ብዙ ነገሮች ሊኖሩ ይችላሉ። እንደውም ትናንትና ወደ እባክሽ ጓደኞቹን ጋር ፈልገሽ አንጫለች ማዘር ማለት ነው አይደለ? እባክሽ አፈላልጊ ምናምን አለች። በቃ ማለት በጣም በቃ ግራ የገባ ነገር ነው። እንዴት እንደማደርግ ራሱ በጣም ግራ ገብቶኛል። እኔ በዚህ አጋጣሚ የምለው ነገር እኔ ካንተ ምንም ነገር አልፈልግም። ተው እንደምንም በክፉም ይሁን ችግር ክልካፈል ምንም ቦታ ቢሆን እባክህ አትራቅ። በቃ በእግዚአብሔር ስም በቃ ከየትም ይሁን ለአንድ ቀን ብለህ እንኳን እንትን ብሎ ቢያስተካክልልኝ በእግዚአብሔር ፊት እጠይቀዋለሁ። እግዚአብሔር ልቦና ይስጠው። ምንም ማድረግ አይቻልም። እንግዲህ ካየው አንቺን የሚያውቁሽ የሱ ጓደኞችን ቪዲዮን ካዩት በዚህ ሀሳብ እንዲረዱሽ እንዲያግዙሽ ነው እኔ መልእክቴን ማስተላልፈውና አንቺ እንዳልሽው በቃ አሁን ያለውን ነገር ብቻ ይችን ነገር ቢተባበርሽ መጥቶ እንደዛ ቢያደርግ ያውቃል ሁሉንም ነገር እና በሱ ነገር እንዲያግዙሽ እንግዲህ ፈጣሪ እርዳታ የሚጨመርበት ነው ምለው። እሱ በጣም እንትን እያለ እያስጮኸኝ ራሱ ሳይጠይፈኝ ብዙ ነው በቃ ማለት እዛ ውስጥ ካዳንኩ በኋላ ለምን እንደሸሸኝ እንዴት እንደሆነ ባላውቅም እኔ በቃ ማለት እንደሚያመኝ ያውቃል። አምኖበት ነው መጀመሪያ። ግን ካስቀይሜ ከሆነ በጣም በቃ ምን እንደምልህ አላውቅም። በጣም ይቅርታ። ግን አንድ ቀን እንኳን አራርተህ ነገ ዛሬ ሳትል ቢያስተካክልልኝ በጣም ደስተኛ ነኝ። በእግዚአብሔር በእናትህ በእመቤቴ በድንግል ማርያም ስም በእናትህ ተለመነኝ አስተካክልልኝ ነው የምለው። ሌላ ምንም አላለም። እውነቴን ነው። ልጅ ያላቸው ብቻ እንትን ልጅ ያለው ሰው ያውቀዋልና በጣም ከባድ ነው። ለኔ ምንም ቸግሮኝ አይደለም እግዚአብሔር ይመስገን። ግን በቃ በጣም ከባድ ነው ያለውበት እንትን አንዳንዴ ነፍስ ሳያውቅ እስካሁን ድረስ ነፍስ ሳያውቅ ምናምን ችግር የለም። ያንንም ሲያይ አባቴ ይላል። ያንንም ሲያይ በጣም እንትን ነው በጣም በእኔ ላይ ማለት ግራ ገባኝ። ማለት እንደዚህ ነው እንደዚህ ደግሞ ማስተካከል ይቻላል። ግን እግዚአብሔር ይመስገን ወንድሞች አሉኝ። በወንድሞቼ ማስተካከል ይቻላል። ግን በራሱ ነው መሆን ያለበት በህይወት በቃ ለኔ በጣም ግራ ገብቶኛል። እኔ የላልስህም ደብቀ ከሆነ ትዳርም ካለ እኔ አልፈልግም። እኔ ምንም ነገር የምንፈልገው ነገር የለኝም። ግን እባክህ ተለመነኝ ማለት እፈልጋለሁ። እዚህ ላይ ይበቃል። በቃ በሆነው ባልሆነው እባክሽ ነው ፈቀረው እባክሽ ለማለት ሞክሪ። ሁሉ ነገር የተጠመመብኝ
ገና እኮ ነው ጊዜው፣ ብዙ ጊዜ አለ እኮ ላንቺ የሚሆን። ተመልካቾቻችን እንግዲህ የነበረን ቆይታ ይሄን ይመስላል። ትንሽ ብዙ ስሜቷን የሚረብሹ ነገሮች አሉ ተፈጥረዋል። አሁንም ድረስ ምንም ነገር ቢያልፍ ግን የልብ ስብራት ማለፍ ስለማይችል ብዙዎቻችን ከሷ ታሪክ ብዙ ነገር መማር እንችላለን። ምንም ነገር ነገ ላይ ያልፋል፣ ግን የተሰበረ ልብ ደግሞ እንዴት መጠገን እንደሚችል ከባድ ነው። እግዚአብሔር ከሷ ጋር እንደሚሆን ባለሙሉ ተስፋ ነን። ሁሉም ነገር ተስተካክሎ ነገ ላይ በተሻለ ነገር ከሷ ጋር እንደምንገናኝ የተሻለ ዜና ይዘን በሷ ጉዳይ እንደምንመጣ ባለሙሉ እምነት ነኝ። እስከ መጨረሻው ድረስ አብራችሁን ስለነበራችሁ ምስጋናችን ከልብ ነው። ሰላም ቆዩ።